መናገርን ያልተወሰው የውሸት ስራን መስራት ያላቆመ ሰው ከምግብና ከውሃ መቆጠቡ ብቻ ለአላህ ምኑም አይደለም አሉ። ስለዚህ ራሳችን መለስ ብለን ጠይቅ። 6 ቀን ጾመናል፣ ውሸት አልተናገርንም፣ አልዋሸንም። ዋሽተን ከሆነ የጾሙ ዓላማ አልተሳካም። በባዶ ነው እየተራብን ያለን፣ እየተጠማን ያለን። እንጠይቅ ራሳችን። እየጾምን ያለ ነው ለነፍስያ እንደፈለግናት አምናና ካቻምና እንደጾም ነው እንደ ባህላችን እንደ ሀገራችን ነው እየጾምን ያለ ነው ወይ ሸሪዓው የሚፈልገውን ጾም ነው እየጾምን ያለ ነው? ሸሪዓው የሚፈልገውን ጾም ከሆነ ምላስን ማጾም አለብን። ከሰው ጋር መጣላት የለም፣ መደባደብ የለም። ሊጋደልህ ቢመጣ እንኳን እኔ ጾመኛ ነኝ በል ብለው ነው ያስተማሩ ረሱል ሰለላሁ ዐለይሂ ወሰለም። የጾሙ አንዱ ዓላማ ዱዓ ማብዛት፣ አላህን መለመን፣ አላህን መማፀን ነው። በራሱ ዒባዳ ነው። ዱዓ ደግሞ ተውሂድ አለ ውስጡ ላይ፣ እኽላስ አለ ውስጡ ላይ፣ ለአላህ መተናነስ አለ፣ ለአላህ መዋደቅ አለ። ይህን ዱዓ ልናበዛ ልናዘወትር ይገባል። በዚህ በረመዳን ወር ነቢያችንም ሰለላሁ ዐለይሂ ወሰለም የጾመኞች ዱዓ መቅቡል ነው እስኪያፈጥሩ ድረስ ይላሉ። በሌላ ዘገባ ደግሞ ጾመኛ የሆነ ሰው ሊያፈጥር ሲል የሚያደርገው ዱዓ መቅቡል ነው ይላሉ። ረመዳን ዓላማዎች አሉት። አላህ ረመዳንን ጾሙ ያለበት አህዳፎች አሉት። አህዳፉ ረመዳን የረመዳን ዓላማዎች ረመዳን ላይ ልናሳካቸው የግድ የሆኑ ታርጌቶች አሉ። እነዚያ ተሳክተዋል ወይስ አልተሳኩም የሚለውን ነገር ነው መገምገም አለብን። ከዛ ውስጥ አንደኛው ምላሳችንን ማግራት፣ ምላሳችንን መቆጣጠር፣ ምላስን ማጾም ነው። ሆዳችን የሚራበው ከምግብና ከውሃ ምላስን ለማግራት ዓላማው ያ እንጂ የሆድ መራብ ብቻ አይደለም፣ መጠማት ብቻ አይደለም። ዋናው ታርጌት ምላስን ማግራት። ይህን ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ እያሉ ይነግሩናል። መን ለም የደዕ ቀውለ ዙር ወልዐመለ ቢሂ ፈለይሰ ሊላሂ ሓጀቱን ቢአን የደዕ ጠዓመሁ ወሸራበሁ። ውሸት መናገርን ያልተወሰው የውሸት ስራን መስራት ያላቆመ ሰው ከምግብና ከውሃ መቆጠቡ ብቻ ለአላህ ምኑም አይደለም አሉ። ስለዚህ ራሳችን መለስ ብለን ጠይቅ። 6 ቀን ጾመናል፣ ውሸት አልተናገርንም፣ አልዋሸንም። ዋሽተን ከሆነ የጾሙ ዓላማ አልተሳካም። በባዶ ነው እየተራብን ያለን፣ እየተጠማን ያለን። አላህ የራብ አድማ አይደለም ከኛ የሚፈልገው፣ ለውጥ ነው የሚፈልገው። አንዱ ለውጥ ምላሳችሁን ቀይሩ፣ መቀየር መለወጥ። አላህ እኛን ለመቀየር ለመለወጥ ነው ጾምን ጾሙ ብሎ ያለ። ጾም በእናንተ ላይ ግዴታ ሆነ ብሎ ለዓለኩም ተተቁን አላህን እንድትፈሩ ነው። አላህን መፍራት ማለት አንዱ ከምላስ ጋር ስናየው አላህን ፈርተህ ውሸት መናገርን ማቆም፣ አላህን ፈርተህ ሰውን ማማት ሐሜትን ማቆም፣ አላህን ፈርተህ መሳደብን ማቆም፣ አላህን ፈርተህ መራገምን ማቆም፣ አላህን ፈርተህ የምላስ ወንጀሎች ሁሉ ማቆም። ይህ ነው ጾም። የጾም ዓላማው ይህ ነው። ይህን ማሳካት አለብን ነው። ይህን ያሳካችሁ አላህ ይቀበላችሁ። ነፍስያችሁን ስትቆጣጠሩ ለነበራችሁ አላህ ይቀበላችሁ። ግን ይህን ያላሳካን ግን በቀሩት ቀናቶች ለማሳካት ከአሁኑ አቋም ልንወስድ ይገባል። አቋም ዝም ብሎ እኮ ለውጥ አይመጣም። ለውጥ ከቀልብ ሲመጣ ነው ለውጥ የሚመጣው። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ የሰው ልጆች ምላሳቸውንም አይቀይርም፣ እይታቸው ምንሰማው ውላችንም አይቀየርም እኛ ከቀልባችን ለመቀየር ዝግጁ ካልሆን በስተቀር። በዘንድሮ ረመዳን መቀየር አለብን። ከምን? ከውሸት ወደ እውነት፣ ሰውና ሰውን ከማጣላት ወደ ማስታረቅ፣ ሰውን ከማማት ምላሴን መቆጠብ፣
ሐራም ነገር ከማየት መቆጠብ፣ ሐራም ነገር ከመስማት መቆጠብ፣ መቀየር አለብኝ ብሎ ለወሰነና ሙከራ ላደረገ አላህ ያሳካለታል። በዚህ ላይ ራሳችን መፈተሽ አለብን፣ መገምገም አለብን። የቀሩት ቀናቶች ላይ ላለመዋሸት፣ ሰውን ላለማማት፣ ሰውና ሰውን ላለማጣላት፣ ወሬ ላለማመላለስ አቋም መውሰድ አለብን። ዝግጁ ነን ኢንሻአላህ? እስኪ ቃል የምትገቡ እጃችሁን ነሱ። ለምንድን ነው ቃል የገባነው? ምላሳችንን ለመቆጣጠር ለማጾም። ጾሙ የተባልነው ከምላስ ምላስን አልጾማት። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? በረመዳን ወር ሰው እንኳን ቢሰድብህ መልስ አትስጥ ነው የተባለው። እንኳን ከራስ ጀምረ ልትሳደብ፣ ከራስ ጀምረ ውሸት ልትናገር፣ መጥፎ ቃል ልታወራ ይቅርና ሰው እንኳን ድንበር ቢያልፍብህ ምን በሉ ነው የተባለው? ምን ተባል? እንዲሁ ሳኢሙን እኔ የጾመኛ ሰው ነኝ። ምን ማለት? አልሳደብም፣ አልራገብም፣ ምላሴ ጾማለች ነው። እንዲህ በሉ ነው የተባለው። እስኪ ይሄን ያላችሁ አላት አለ እንዴ? ተጣልታችሁ ከሰው ጋር እንዲህ ሳኢሙን ያለ ሰው አለ ወይስ መልስ ሰጠኸው? አንድ ሲሰድብህ ሁለት መለስክለት ወይስ ሳይጀምር አንተን ስድቡ ነው የጀመርከው? ወይስ አልተሳደብንም ከማንም ጋር? ያ ማለት ደግሞ ከመስጂድ አልወጣንም ማለት ነው። ስራ ቦታ አልነበርንም ማለት ነው። እንዲህ ሳይሙን ማለት ትተን ተሳድበን ከሆነ መልስ ሰጥተን ከሆነ ተጣልተን ከሆነ ጾማችን ይቀረዋል። ዓላማውን አላሳካም። ረሃብ ብቻ ነበር ያሳለፍነው። ጥማትን ብቻ ነበር ያሳለፍነው። እንደማን ነው እየጾምን ያለ ነው? እንደኛ ፍላጎት ነው እየጾምን ያለ ነው ወይስ ሸሪዓው እንደሚፈልገው ነው እየጾምን ያለ ነው? እንጠይቅ ራሳችን። እየጾምን ያለ ነው ለነፍስያ እንደፈለግናት አምናና ካቻምና እንደጾምነው እንደ ባህላችን እንደ ሀገራችን ነው እየጾምን ያለ ነው ወይስ ሸሪዓው የሚፈልገውን ጾም ነው እየጾምን ያለ ነው? ሸሪዓው የሚፈልገውን ጾም ከሆነ ምላስን ማጾም አለብን። ከሰው ጋር መጣላት የለም፣ መደባደብ የለም። ሊጋደልህ ቢመጣ እንኳን እኔ ጾመኛ ነኝ በል ብለው ነው ያስተማሩ ረሱል ሰለላሁ ዐለይሂ ወሰለም። ምላሳችን ብናጾም አላህ ያድርገን። አንደኛው ታርጌት ይህ ነውና ይህ ታርጌት አሳክቻለሁ አላሳካውም ራሳችን ገምገምና መልሱን እናትተዋለሁ። ሁለተኛው ከዚህ ጾም የሚፈለገው ትልቁ ታርጌት እርስ በርስ መዋደድ ነው። እርስ በርስ መግባባት ነው። ለአላህ ብሎ መዋደድ፣ ለአላህ ብሎ አውፍ መባባል፣ ለአላህ ብሎ ይቅር መባባል የዚህ የጾም አንደኛው ታርጌት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጾመኛ የሆናችሁ ቀን እንኳን ልትሳደቡ ብትሰደቡ እንኳን መልስ አትስጡ ማለት ወንድማማችነቱ እንዳይፈርስ ጥንቃቄ አድርጉን። በምንዋደድበት ወር እንዴት መሰዳደብ፣ በምንደጋገፍበት ወር እንዴት መሳደብ አይሆንም ነው። ለጾመኛው ጾመኛን ማስፈጠር የጾሚውን አጅር ያህል ይመዘገብልሃል ማለት መተዛዘን አለብህ ነው። መተዛዘን አለባችሁ። አንዱ ለአንዱ ያስፈጠር የሰደቃ ወር ነው። ይህ እርስ በርስ መደጋገፍ መተባበርን ያመጣል። ስለዚህ በዚህ ረመዳን ወር ለወንድምህ አውፍ ካላልክ፣ ይቅር ካላልክ፣ ለእህትሽ ይቅር ካላልሽ፣ አውፍ ካላልሽ የጾሙ ጉድለት አለው፣ ዓላማውን አላሳካም። በረመዳን ወር ብርቅዬ የምትባለዋ ለይለተል ቀድር ላይ ጎላ ብሎ የወጣው ዱዓ አውፍ መባባል፣ ይቅር መባባል። የረመዳን ወር እንቁዋ ለይለተል ቀድር ነች። ረመዳን ወር ሁሉ ዓላማው ምን ሆነ ማለት ነው? አውፍ መባባል፣ ይቅር መባባል። ቂም የያዘ ይቅርታ ያላደረገ ብሎም ረመዳን ላይ የሚጣላና ወንድሙን የሚያስቀይም ካለ የረመዳኑ ታርጌት ዘግተሃል፣ የረመዳኑ ዓላማ ረስተሃልና አሁንም ራሳችን ገምገመን ልናስተካከል ይገባል። የተቀያየምነው የተጣላነው ለአላህ ብለን አውፍ ልንባባል፣ ልንተው ይቅር ልንባባል ይገባል። ሐቅን አትጠይቀንን፣ ንብረትህን ጠይቅ፣ ሐቅህን ጠይቅ። ግን ቂሙን፣ ጥላቻውን፣ ንዴቱን፣ እልሁን፣ ሕስዱን፣ ምቀኝነቱን ይህን ነው ከቀልባችን ጠራርገን ማውጣት አለብን። ይህን ነው አውፍ ምንባባለው። ሐቅህንማ አውፍ ካልክ ጀዛከላሁ ኸይር፣ ካላልክሳ ጠይቅ፣ መብትህ ነው። መብትህን ተው ማለት አይደለም። አውፍ በል ማለት ሐቅህን ተው ማለት አይደለም።
ካልክ የበለጠ አጅር ታገኛለህ። ግን የግድ አውፍ እንድትል የሚጠየቀው የትኛው ነው? ቅሬታው፣ ጥላቻው፣ ብስጭቱን፣ ንዴቱን፣ ምቀኝነቱን ከቀልብህ ጠራርገህ ማውጣት አለብህ። ስታገኘው አሰላሙ አለይኩም በለው። አሰላሙ አለይኩም ሲልህ ወአለይኩም ሰላም በል። እስላማዊ የሙስሊም አዳቦችን ሐቆችን ተግብርለት ነው። ዝግጁ ነን ኢንሻአላህ? እስኪ አፎት ላይ እንባባል። እሺ ማን ነው ያላችሁት? እኔ ነው ወይስ ማን ነው? አስቡት። የተጣላችሁትን፣ የተቀየማችሁትን፣ የተነካካችሁትን ሰው አስቡና ያን ሰው ነው። ሚስት ልትሆን ትችላለች፣ ባል ሊሆን ይችላል፣ ጎረቤት፣ አሰሪ፣ ሰራተኛ ከነሱ ጋር ነው አውፍ ምንባባል። ይህ ምን ማለት መሰላችሁ? ረመዳን ወር አላህን በጀማዓ በአንድነት ነው እንድናመልከው የሚፈልገው እንጂ በግልህ ብቻ ነጥረህ ወጥተህ የአላህ ባሪያ እንድትሆን አይፈልግም። የሚፈልገው ተያይዘን ነው፣ በጋራ ተያይዘን ነው የአላህ ባሪያ እንድንሆን የሚፈልገው። ወኩኑ ዒባደላሂ ኢኽዋና፣ የተዋደዳችሁ የተፋቀራችሁ የአላህ ባሪያዎች ሁኑ ሁላችሁ በአንድነት በጀማ ነው እንጂ ስለሌላው ምን አገባኝ ስለ ራሴ ብቻ የሚል ሃይማኖት አይደለም ዲነል ኢስላም። ሌላው ከዚህ ከረመዳን ወር ማሳካት ያለብን አጥብቀን መያዝ ያለብን የእኽላስ ጉዳይ ወይም ከሽርክ የመራቅ አጀንዳ ነው። ይህን ነቢያችን ሰለላሁ ዐለይሂ ወሰለም አላህ በሐዲስ አልቁድሲ እንዲህ ብሏል ብሎ ይነግሩናል። አላህ እንዲህ አለ፣ አሰውሙ ሊ ወአና አጅዚ ቢሃን፣ ጾም የኔ ነው። እዚህ ቃል በደንብ አስብሩ። ጾም የኔ ነው፣ ለጾመኞች አጅር የምከፍለው እኔ ነኝ አለ አላህ። ሌላውስ ዒባዳ የማን ነው? የአላህ ነው። ለሌላውስ ዒባዳ አጅር የሚከፍለው ማን ነው? አላህ ነው። ለምንድን ነው ጾምን ነጥሎ አላህ ይህን ቃል የተናገረው? ጾም ላይ እኽላስ አለ። ጾም ላይ ሽርክ የለም። ጾም ላይ ሽርክ የለበትም። ንጹህ ተውሂድ የሞላበት ሆነ የዒባዳ ዘርፍ ስለሆነ አላህ የኔ ነው ብሎ አለና የተውሂድንም አጅር የእኽላሱን አጅር የምከፍለው እኔው ነኝ ይላል አላህ። ቀጥሎ ምክንያቱን ጠቀሰ። የደዑ ጠዓመሁ ወሸራበሁ ወሸህወተሁ ምን አጅሊ፣ ምግብ መብላት ትቷል፣ መጠጣትም ትቷል። የተቃራኒ ጾታ ግንኙነት ከባለቤቱም ጋር አቁሟል። ለማን ብሎ? ሚን አጅሊ፣ ለኔ ብሎ ይላል አላህ። ለኔ ብሎ እኔን አክብሮ እኔን ፈርቶ እኔን ታዞ ነው ይህን ያደረገው። ስለዚህ ጾም የኔ ነው ይላል አላህ ሱብሓነሁ ወተዓላ። ጾም መድረሳ ነው፣ ትምህርት ቤት ነው። ዓላማውን ስናሳካ ሁለመና ሐያታችን ይሳካል። ምንድን ነው የሚለው አላህ በዚህ በጾም ወር በረመዳን ወር ውስጥ እኽላስ ይኑራችሁ፣ ከሽርክ ራቁ፣ ከስሙልኝ እዩኝ አድንቁኝ የሚባል ነገር መራቅ አለባችሁ። ጠቃሚ ጎጂ አንድ አላህ ብቻ በሉ፣ ሰጭ ከልካይ አንድ አላህ ብቻ አድርጉ፣ ምትለብ ዱዓ የምታደርጉት አንድ አላህ ብቻ ይሁን የሚል ጠንካራ መልእክትን ያለው። ሌላው ከረመዳን ዓላማ ውስጥ አንዱ ዱዓ ላይ መበርታት፣ አላህን መለመን፣ ዱዓ ላይ መበርታት። ዱዓ የዒባዳዎች ሁሉ መቅኔ ነው። ዱዓ ራሱ ዒባዳ ነው። አላህ ስብሓነሁ ወተዓላ ቁርአን ውስጥ ስለ ረመዳን ወር ጾም እየተናገረ ይመጣና ያ አዩሀ ለዚነ አመኑ ኩቲበ ዐለይኩም ሲያም ይልና እዛው ስፍራ ላይ መጨረሻ አካባቢ ይላል ፈኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዕ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን። ባሪያዎቼ ስለ እኔ ሲጠይቁ ብለህ በላቸው እንኳን ሳይ እኔ ቅርብ ነኝ አለ። እኔ ቅርብ ነኝ፣ የለማኞችን ልመና እሰማለሁ፣ እቀበላለሁ። እነሱም መርሐባ ይበሉ፣ እኔም እሰማቸዋለሁ ይላል አላህ ሱብሓነሁ ወተዓላ። ይህ የቁርአን አንቀጽ ስለ ረመዳን እየተነገረ የመጣ ነው። ይህ ምን ያሳያል? የጾሙ አንዱ ዓላማ ዱዓ ማብዛት፣ አላህን መለመን፣ አላህን መማፀን ነው። በራሱ ዒባዳ ነው። ዱዓ ደግሞ ተውሂድ አለ ውስጡ ላይ፣ እኽላስ አለ ውስጡ ላይ፣ ለአላህ መተናነስ አለ፣ ለአላህ መዋደቅ አለ። ይህን ዱዓ ልናበዛ ልናዘወትር ይገባል። በዚህ በረመዳን ወር ነቢያችንም ሰለላሁ ዐለይሂ ወሰለም የጾመኞች ዱዓ መቅቡል ነው እስኪያፈጥሩ ድረስ ይላሉ። በሌላ ዘገባ ደግሞ ጾመኛ የሆነ ሰው ሊያፈጥር ሲል የሚያደርገው ዱዓ መቅቡል ነው ይላል። ይህ ብቻ አይደለም። ረመዳን ወር ላይ ማታውን በዒባዳ ነው የምናሳልፈው፣ በሰላት በሱጁድ ነው የምናሳልፈው። የማታ ዒባዳ ዱዓ በጣም መቅቡል ነው። በተለይ በስሑር ሰዓት አላህ ማን ነው የሚለምነኝ? ልመናው
ዱዓውን ምሰማው? ማነው የሚጠይቀኝ ምሰጠው? ማነው ማረኝ የሚለኝ ምምረው በሚልበት ሰዓት ዱዓ ማድረግ እጅግ አንገብጋቢና ወሳኝ ነው። ስለዚህ አላህ እኛን ጾሙ ብሎ ያለን ሁለንተና ማንነታችንን ለሱ ብቻ እንድናደርግለት ነው። ለምበሉ ዱዓ የሚያደርግ ሰው ኩራት የለበትም፣ ከኩራት ነፃ ነው። አላህ ምን ይላል? ዱዓ የማያደርጉ ሰዎችን ኩራተኞች ብሎ የጠቀሳቸው إن الذين يستكبرون عن عبادتي ብሏል። وقال ربكم ادعوني أستجب لكم ጌታችሁ አላህ ብሏል ለምኑኝ እቀበላችኋለሁ አለ። ማይለምኑ ሰዎችን እሳ ኩራተኞች ብሎ አላቸው። በዚህ መላበቃም ሰየድኹሉነ ጀሃነመ ዳኺሪን አፍረው ተዋርደው ጀሃነም ይገባሉ አለ። እነማን? ዱዓ ማያደርጉ ሰዎች። ዱዓ ማድረግ ትልቁ የዒባዳ ዘርፍ ነውና በዚህ በረመዳን ወር ዱዓ ልናበዛ ይገባል። ዱዓ መቅቡል የሚሆንበት ወር ነው። ዱዓ ለማድረግ ዝግጁ ናችሁ? ኢንሻአላህ ስንት ደቂቃ ትቆያላችሁ ዱዓ ስታደርጉ? እስኪ አሁን ላቁምና ዱዓ አድርጉ ብላችሁ ስንት ደቂቃ ታደርጋላችሁ? ማያደርግም ሰው አለ። እስኪ አሁን ዱዓ አድርግ ብንል አብዛኛው ሰው አያደርግም፣ አልችልበትም። ዱዓ ሲደረግ ብቻ አሚን ለማለት ዝግጁ ነን። ከራሳችን ግን ዱዓ እናደርግም። ለምን? ከራሳችን ዱዓ ማድረግ አለብን። ዱዓ ትልቅ ዒባዳ። ቁርአን ውስጥ ብዙ የቁርአን አንቀጾች አሉ። ዱዓ ብቻ የሆኑ ማለት ነው። ዱዓ ብቻ የሆኑ ብዙ የቁርአን አንቀጾች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ያደረጓቸው ብዙ ዱዓዎች አሉ። ዱዓ ላይ መስነፍ የለብንም። ስንት ሐጃ አለብን፣ ስንት ጉዳይ አለብን። ከሁሉ ሐጃ የበለጠ የዲናችን ሐጃ ወንጀላችን መማሩን እርግጠኛ አልሆንም። ጀነት መግባታችን እርግጠኛ አልሆንም። ዒባዳችን አላህ እኛን መቀበሉ እርግጠኛ አይደለንም። ዱዓ ላይ በጣም መጠንከር አለብን። ነቢዩላህ ኢብራሂም ዓለይሂ ሰላም እና ነቢዩላህ ኢስማዒል ለሁለት ሆነው ከዓባን እየገነቡ አላህ ገንቡ ብሏቸው ከዓባን እየገነቡ ዱዓ ያደርጉ ነበር። ምን ብለው? ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም። ያ አላህ ገንቡ ብለህን እየገነባ ነው፣ መገንባታችንን ተቀበለን ያ አላህ ይላል። ትእዛዝን ተቀበለን መፈጸማችንን አንተ ተቀበለን፣ ካልተቀበልከን ድካም ነው ያ አላህ ተቀበል ይላል። እስኪ እኛ ምንድን ነው ምንለው? ጾመንለታል፣ ይኸው ሰገድንለት፣ በዒባዳችን እንኮራለን፣ እንኮራራበታለን፣ እንመጻደቅበታለን በአላህ ላይ። እንዲህ አይነት ብዙ ሰዎች አሉ። የሚገባ ምን ነበር? መዋደቅ፣ መተናነስ። ያ ረቢ ጾማችን ተቀበለን፣ ያ ረቢ ሰላታችን ተቀበለን፣ ያ ረቢ ጾማችን ተቀበለን፣ ያ አላህ ቁርአናችን ተቀበለን። እኛ የተዘጋጀን መመጻደቅ ነው። 5 ጊዜ አኸተምኩኝ፣ 10 ጊዜ አኸተምኩኝ፣ 30 ጊዜ አኸተምኩኝ። ለመመጻደቅ ነው የተዘጋጀ ነው። ነፍስያን ሞቅ ለማድረግ የተዘጋጀ ነው። ያ ረቢ ተቀበለን ለማለት ምን ያህል ተዘጋጅተናል? ዱዓ ትልቁ የዒባዳ የረመዳን ወር ትልቁ ታርጌት ነው። ሌላው በዚህ በረመዳን ወር ትልቁ ታርጌት ቁርአን ነው። ቁርአን በምን መልኩ? ንባቡ ብቻ ብላችሁ እንዳትረዱ። ቁርአን መልእክቱን መረዳት፣ መልእክቱን ማወቅ፣ ቁርአንን መተግበር ነው። ረመዳን ሸህሩል ቁርአን። ልምበሉ፣ ረመዳን ሸህሩል ቁርአን ማለት ምን ማለት ነው? الله يتناقرون أمتا إلى الله سبحانه وتعالى شهر رمضان الذي أنزل فيه القرآن قد طلب منا منه هدى للناس وبينات من الهدى والفرقان. رمضان والقرآن يورد بيت ورنوان إن القرآن ورد ليلا منه سوى لجوج الهوات يمران حقنا شركنا توحيد يليان بدعنا سنة يليان حرامنا حلال يليان كل يابرارا ميكل سنوان إننا كن من ما نوكل إننا نبوالن كدار سكدار أختنا موان إننا ختموالن من دنا يالو من ما نوكل إنسي والله ينقرن عند تمربت ممري عنده هناچو هيوتاچو متمربت نوجي تبالو عند أهيا مصعف تشكما عند منتين أهيا عند النون أيضا كمثل حمار يحمل أسفارا. قرآن حافظه تعال وإن يانبوان عند من مثال قالوا كهل تردانوا معنا وملكتون بلوم كهل تقبرنا عند أهيا مثال قال بزو مصعف تشكما تهيدالج من دنا تشكم شن بتبال ألاو كبتنالج قد تشكما يتوازجنا عند ذات تهونوا يا قرآن ملكتون تردوت معناهم تردوت
በሀገራችን ባለ ባህል አረብኛ ቋንቋ ነው ቁርአኑ። አረብኛውን ማዕናውን አናውቀው። በንባብ ብቻ ብዙ ጊዜ ከምናኸትም ምን አለ አንድ ጊዜ ከነ ተፍሲሩ ብናኸትም በሚገባን ቋንቋ በአማርኛ ሊሆን ይችላል፣ በኦሮምኛ፣ በእንግሊዝኛ፣ በሌላም ቋንቋ በድምፅ ካለ ያን ድምፅ እየሰማን ተፍሲሩን እየሰማን ትርጉሙን እያነበብን ብንቀራ ቀልባችን ይለውጠዋል፣ ይቀይረዋል። ስንት አለ ቁርአን ይቀራል፣ ወንጀል ላይ የሚችለው የለም፣ ጥፋት ላይ የሚችለው የለም። ለምን? ቁርአን ቀልብ ውስጥ አልገባም። ቁርአን ወደ ቀልብ እንዲገባ ምን ያስፈልጋል? ማዕናውን ማወቅ ያስፈልጋል፣ ትርጉሙን ማወቅ ያስፈልጋል። ቁርአን የወረደበት ወር ነው። ቁርአን የወረደው እንድንመራበት እንድንኖርበት ነውና ያ ደግሞ የሚሆን የሚችለው ማዕናውን ስናውቅ ነው። ስለዚህ ኢንሻአላህ እንደ ጥቆማ ያህል ታላቁ ዓሊማችን ሼኻችን ሼክ ሰይድ አህመድ ሙስጠፋ የቁርአን ተፍሲር ላይ በጣም ብርቅዬ የሆኑ የብዙ የሀገራችን ሙፈስሮች ሼክ የሆኑ አፕሊኬሽን አለ። የቁርአን ተፍሲርን በምስልም በድምፅም ያቀረቡት አለ። ያን እያዳመጥን ቁርአኑን እየቀራን ማዕናውን እያዳመጥን ከሆነ ይቀይረናል፣ ይለውጠናል። የቁጥር ማክተም ላይ ከመሮጥ ምንድነው አላህ ያለው የሚለው ላይ ጠንካራ አቋም መያዝ የተሻለ ነው ብዬ እላለሁ። በሰማነው የምንሰራ ሰው አላህ አድርገን። ረመዳናችን አላህ ይቀበለን። አላህ ረመዳን ወር ምላሳችንን ምናጾምበት አላህ ያድርግልን። በዚህ በረመዳን ወር ወንድማማችነታችን አላህ ይጠብቅልን። በዚህ በረመዳን ወር ከሽርክ አላህ ይጠብቀን። በእኽላስ ዒባዳ ምናደርግ፣ በተውሂድ ዒባዳ ምናደርግ አላህ ያድርገን። በዚህ በረመዳን ወር ዱዓ ምናበዛ አላህ አድርገን። በዱዓ ለአላህ ምንዋደቅ ምንተናነስ አላህ ያድርገን። በዚህ በረመዳን ወር ቁርአን ይህን ምንቀራ ተቀምጠን ምንቀራ ማዕናው ምናስተነትን ባዘዘው ምንታዘዝ በከለከለው ምንከለከል አላህ ያድርገን ይላለው። ወጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።